በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። የአንጾኪያዋ ቅድስት ሶፊያ ሦስቱ ደናግል ልጆቿ በሰማዕትነት አረፉ። እንዲሁም አባቷ ጣዖት አምላኪና የሮም ንጉሥ የነበረው ቅድስት ኦርኒ በሰማዕትነት አረፈች። ይህችውም ቅድስት አባቷን ጨምሮ 5 ታላላቅ ነገሥታትን ድል ያደረገች ሐዋርያው ቅዱስ ጢሞቴዎስ በዝግ ቤት ሳለች ተገልጦላት ያጠመቃት፣ በኋላም እርሷ ከ30,000 በላይ ሰዎችን ያስጠመቀች ድንቅ እናት ናት። ማኅበርተኞቿም የሆኑ 13,000 ሰዎች በዚህ ዕለት በሰማዕትነት አብረው አርፈዋል። እንዲሁም በዚች ዕለት ቅድስት ጤቅላ ከ4 ደናግል ሴቶች ጋር በሰማዕትነት አረፈች። የመለኮትን ነገር የሚናገር አቡነ ጎርጎርዮስም የዕረፍቱ መታሰቢያ ነው። ቅዱስ አክርስጥሮስም ዕረፍቱ ነው። የመለኮትን ነገር የሚናገር አቡነ ጎርጎርዮስ። በሌላ በኩል ጎርጎርዮስ ዘእንዚናዙ እየተባለም ይጠራል። ሀገሩ ሶሪያ ነው። በመጀመሪያ የሕግ ባለሙያ የነበረ ሲሆን በኋላ ግን የቁስጥንጥንያ ሊቀ ጳጳስ ሆኖ ቅድስት ቤተ ክርስቲያንም በሐዋርያዊነት አገልግሏል። በደራሲነቱም ምድራውያን መላእክት ከተሰኙት ቅዱሳን ውስጥ አንዱ ነው። የአምላክን ሰው መሆንና ምስጢረ ሥላሴን እጅግ አስፍቶ አራቆ ያስተማረ ከመሆኑም በላይ ዳግማዊ ዮሐንስ ነባቤ መለኮት ተብሎ እስኪጠራ ድረስ በነገረ መለኮት የተራቀቀ ታላቅ ሊቅ መምህር ነው። ጎርጎርዮስ ዘእንዚናዙን የማይጠቅስ መጽሐፍና መምህር የለም። ሃይማኖተ አበው አጥብቆ የሚጠራው የቤተ ክርስቲያን መመኪያ ነው። የአርመንን ኦርቶዶክስ ያቀና ሲሆን መንበሩን የኖህ መርከብ ባረፈችበት አራራት ተራራ ላይ ነው የሰራው። ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። አቡነ አክርስጥሮስ ይኸውም ቅዱስ አባት በዮርዳኖስ በረሃ የሚኖር ታላቅ ተጋዳይ ነው። አቡነ አክርስጥሮስ ከመነኮሳቱም አንዱ በፊቱ እየሰገደ ስራውን ይገልጥለት ዘንድ በእግዚአብሔር ስም አማለው። ሽማግሌውም አክርስጥሮስ እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሁኜ ሳለ በመነኮስኩ ጊዜ በዚያ ጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበር። 12 ደረጃዎችም አሏት። በአንዱም ደረጃ መቶ ስግደትን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞቼ ጋር የማህበሩን የጸሎት ስርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሎቹ በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲበሩ እኩሌቶቹ ሲጠፉ አየሁ። እኩሌቶቹ ሲበሩ እኩሌቶቹ ሲጠፉ አየሁ። እኔም ይሄ ሥራ ምንድን ነው አልኳቸው። እነዚህም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሞ መቅረዜ የትኛው ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራሃለን አሉኝ። በነቃሁም ጊዜ ማንንም አላገኘሁም ብሎ ለጠየቀው መነኮስ ነገረው። ከዚህ በኋላ አቡነ አክርስጥሮስ ብቻውን ወደ ደብረ ሲና ሂዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ የሚል ቃል መጣ። በተመለሰ ጊዜ አቡነ አክርስጥሮስ በሰላም አረፈ። ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። ታላቋ ሰማዕት ቅድስት ኦርኒ። ቅድስት ኦርኒ ይህች ቅድስት ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ ናት። እናቷ ግን ክርስቲያናዊት ናት። ንጉሡ አባቷ እልፍኝ አሰርቶላት በወርቅና በብር አስጊጦ ከ12 ደናግል ጠባቂዎች ጋር ወደዚያ አስገባት። ከዚያ ልጁ ኦርኒና ደናግሉ ይሰግዱላቸው ዘንድ 17 ጣዖታትን አመጣላቸው። ቅድስት ኦርኒም 7 ዓመት በዚያ ስትቆይ ወደ እግዚአብሔር ከመጸለይ አላቋረጠችም ነበር። ከዕለታት በአንደኛው ቀን ዓይኖቿን አቅንታ ስትጸልይ በአፏ የዘይት ቅጠል የያዘች ርግብን አየች። ርግቧም ቅጠሉን ከማዕዷ ላይ ጥላው ወጣች። ዳግመኛም ቅድስት ኦርኒ ወደ ምዕራብ ስትመለከት በአፉ ከይሲ የያዘ ቁራ መጥቶ በማዕዷ ላይ ጥሎት ሄደ። መምህሯን በመጣ ጊዜ ያየችውን ራእይ ነገረችው። እርሱም ሲተረጉምላት እንዲህ አላት፣ እርግብ የጥበብ ነገር ነው። የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው። ቁራውም ንጉሥ ነው። ከይሲው መከራ ነው። አንቺም በርቺ፣ ጠንክሪ፣ በክርስቶስም መከራ ትቀበይ ዘንድ አለሽና የሕይወትሽንም አክሊል ትቀበያለሽ አላት። ቅድስት ኦርኒ ዕድሜዋ ከፍ ሲል ወላጆቿ ከታላላቅ ወገን ለሆነ ለከበረ ሰው ሊድሯት አሰቡና እርሷ ግን 7 ቀን ታገሱኝ አለችና ወደ ፈቀደው መንገድ እንዲመራት እግዚአብሔርን በጸሎት ጠየቀች። በዚህ ጊዜ ታዘዘ መልአክ መጥቶ ኦርኒ ሆይ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስ ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል ያጠምቅሽማል አላት። ወዲያውም ሐዋርያው ቅዱስ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ገብቶ ሁሉንም ነገር አስተማራት።
ከቆመበትም መሬት ውሃ ፍልቆ በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። ከዚህ በኋላ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰባበረቻቸው። አባቷም መጥቶ ይህን ባየ ጊዜ በንዴት ወዲያው ሊድራት ሞከረ። እርሷ ግን እኔ ስለ ሰማያዊ ሙሽራ ለክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለችው። ንጉሱም አባቷም የቅድስት ኦርኒ ንግግር በሰማ ጊዜ ታላቅ ቁጣን ተሞልቶ ከእልፍኟ እየጎተተ አወረዳት። ክርስቲያናዊት እናቷም ይህን ስታይ እያለቀሰች በራሷ ላይ አመድ ነሰነሰች። አባቷም ታስረው ይቀለቡ የነበሩ 4 ኃያላን ፈረሶችን አምጥቶ የቅድስት ኦርኒን ጸጉሯን ከጅራታቸው ጋር አስሮ እንዲጎትቷት ሰውነቷ ተቆራርጦ እንዲያልቅ ፈረሶችን አስሮጣቸው። በዚህ ጊዜ አንዱ ፈረስ ሲሮጥ ሰንሰለቱን በጥሶ ሲያመልጥ የንጉሱን ቀኝ እጅ ቆረጠውና አባቷ ወዲያው ሞተ። የከበረች ቅድስት ኦርኒ ግን ተነስታ ጸሎት በማድረግ ንጉሱ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ አድርጋ መለሰችለት። ሕዝቡም ይህን ድንቅ ተአምር አይተው ከንጉሱ አባቷ ጋር በጌታችን አምነው ተጠመቁ። በዚህም የቅድስት ኦርኒ ተአምር ምክንያት የተጠመቁ ሰዎች ቁጥር ከ30,000 በላይ ነው። ንጉስ ዳኪዎስ ይህን ተአምርና የቅድስት ኦርኒን ዜና ስለሰማ ወደዚች ሀገር ገባ። የከበረች ኦርኒም ይዞ በራስ ጸጉሯ ሰቀላትና አሰቃያት። ዳግመኛም መርዛማ እባቦችን ጊንጦችን ወደ ተሞሉበት ጉድጓድ ውስጥ ጨመራት። ነገር ግን መርዛማ እባቦችን ጊንጦችን በእግዚአብሔር ኃይል ሁሉም ወዲያው ሞቱ። ዳግመኛም ንጉስ ዳዊት ዳኪዎስ በመጋዝ ይሰነጥቋት ዘንድ አዘዘ። እንዳዘዙ ሊያደርጉባት ሲሉ መጋዙ ተሰበረ። ንጉሱም ወዲያው ሞተና ተቀሰፈና ሞተ። የዳኪዎስ ልጅም ይህን ሰምቶ በታላቅ ቃል ሆኖ መጣና ሀገሪቱን ከበባት። ቅድስት ኦርኒም ይዞ የተሳሉ ወስፌዎችን በእጆቿና በእግሮቿ እንዲሰኩ አዘዘ። በጀርባዋም ላይ አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይ አስረው ስጋዋ ተበጣሶ እስኪጠፋ ድረስ ፈረሶቹ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። የታዘዘ መልአክ መጥቶ እርሷን ከፈወሳት በኋላ የዳኪዎስን ልጅ በጦር ወግቶ ገደለው። የከበረች ቅድስት ኦርኒም ሃይማኖትን እያስተማረች ድውያንን የፈወሰች ሙታንን ያስነሳች በታላቅ ተጋድሎ ተቀመጠች። ከዚህ በኋላ 4ተኛ ንጉስ መጣና የእርሷን ዜና ሰምቶ ወደ እርሱ አስመጣት። ለጣዖትም እንድትሰግድ ባስገድታ ጊዜ ጣዖቶችና እርሱን ረገመቻቸው። ንጉሱም በዚህ ተናዶ ከእሳት ውስጥ ጨመራት። እርሷም ከእሳቱ ውስጥ ሆና ስትጸልይ የታዘዘ መልአክ መጥቶ እሳቱን አቀዝቅዞ በሰላም አወጣት። ከእሳቱም ከወጣች በኋላ የንጉሱን ጣዖት ዳግመኛ ዘለፈችው። ንጉሱም በእርሷ ላይ የተፈጸመውን ታላቅ ተአምር አይቶ በጌታችን አመነ። 5ኛውም የፋርስ ንጉስ በመጣ ጊዜ ቅድስት ኦርኒን ይዞ በእጁ በያዘው ጦር ወጋትና ሞተች። የታዘዘ መልአክ መጥቶ ከሞት አስነሳትና ዳግመኛ በጌታችን ስም ማስተማር ጀመረት። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ማህበርተኞቿ የሆኑ 13,000 ሰዎች በዚህ ዕለት በሰማዕትነት አርፈዋል። የሰማዕቷ የቅድስት ኦርኒ የማህበርተኞቿ ረድኤት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደር፣ አሜን። ሰማዕቷ ቅድስት ጤቅላ ማለት ልጅ ለግላጋ ማለት ነው። ቅድስት ጤቅላና ከእርሷ ጋር የነበሩ 4 ደናግል ጥር 30 ቀን ፎላ በሚባል ኃጥእ ቄስ እጅ ሰማዕትነታቸውን ፈጸሙ። ይህም ፎላ የተባለ ቄስ በአመፅ የሰበሰበውን ብዙ ገንዘብ እንዳለው በከሃዲው መኮንን ዘንድ ነገሩት። ስለዚህም መኮንኑ ገንዘቡን ሁሉ እንዲወርሱ አዘዘ። ፎላም ወደ መኮንኑ ዘንድ በመሄድ ገንዘቡን ይመልስለት ዘንድ ቢለምነው እምቢ አለው። ከሃዲው መኮንንም ስለ እነ ቅድስት ጤቅላ የምግባር የሃይማኖታቸው ዜናቸውን በሰማ ጊዜ ወደ እርሱ እንዲያመጧቸው አዘዘና አስመጣቸው። ጌታችንን አስክዶ ከእምነታቸው አውጥቶ ለጣዖት እንዲገዙ ግድ አላቸው። እነርሱ ግን በእምነታቸው በጸኑ ጊዜ መኮንኑ ፎላን ጠርቶ እንዲህ አለ። እነዚህ ደናግል ለፀሐይ ይሰግዱ ዘንድ እነርሱን ብትሸነግልልኝ ገንዘብህን መልሼ እሰጥሃለሁ አለው። ፎላም እነ ቅድስት ጤቅላን ይሸነግላቸው ዘንድ ጀመረ። ደናግሉም እንዲህ አሉት፣ አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ይህን ቃላቸውን ከአንደበታቸው በሰማ ጊዜ በጅራፍ ጽኑ ግርፋት አስገረፋቸው። እነዚህ ቅዱሳት ደናግል ግን ስለ ጌታችን ይመሰክሩ ነበር እንጂ ምንም አልፈሩም ነበር። መኮንንም ፎላ ለእኔ የበከተ ብትበላ ደምንም ብትጠጣ ገንዘብን እመልስልሃለሁ ባለው ጊዜ እንዳለው አደረገ። ዳግመኛም እነዚህ ደናግል ብትገድላቸው ገንዘብን እመልስልሃለሁ አለው። ፎላም ይህን በሰማ ጊዜ እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነዷልና ልቦናውን አጽናንቶ ቅዱሳን ደናግሉን ሊገድላቸው ሄደ። እነርሱም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችን የክርስቶስ ቅዱስ ሥጋና ክቡር ደሙን በእጅ ተቀብለን አልነበረምን? ስለዚህ ገንዘብ ፍቅር ብለህ እኛን የክርስቶስ በጎች ልታርድ መጣህን? እያሉ በገሰጹት ጊዜ
ሰልፍ እንደተማረ አርበኛ ሰው ሆኖ በሰይፍ ራሶቻቸውን ቆረጣቸው። መኳንንም ፎላን ብላሽነትንና ድንቁርናውን አይቶ ወዲያው በሰይፍ ገደለው። ፎላም ገንዘቡን፣ ሃይማኖትን፣ ነፍሱን አጣ። የእነዚህም ቅዱሳት ደናግል ስማቸው መሪ የሆነቻቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አበያ ሲሆን ጥር 30 ቀን ሰማዕትነታቸውን በድል ፈጽመው የክብር አክሊል ተቀናጅተዋል። የሰማዕታቱ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ቅድስት ሶፊያ ዘአንጾኪያ በዚህ ዕለት ታሰባለች። በዚህ ዕለት ቅድስት ሶፊያ 3 ልጆቿን በሰማዕትነት ያረፉ ሲሆን የልጆቿ ስም ጲስጢስ፣ አላጲስ እና አጋጲስ ነው። የስማቸውም ትርጓሜ በቅደም ተከተላቸው መሰረት ሃይማኖት፣ ተስፋ፣ ፍቅር የሚል ነው። እድሜያቸውም 12፣ 10 እና 9 ነው። የራሷ የሶፊያ የስሟ ትርጓሜ ደግሞ ጥበብ ማለት ነው። ይህች ቅድስት ሶፊያ ከአንጾኪያ ከከበሩ ወገኖች የተገኘች ናት። ልጆቿን ባደጉ ጊዜ ወደ ሮሜ ከተማ ወስዳ እግዚአብሔርን መፍራትና የቤተክርስቲያን ትምህርት እያስተማረቻቸው አደጉ። የልጆቿ ምግባር በሃይማኖት በከሃዲ የሮም ንጉሥ በአርያኖስ ዘንድ ስለተሰማ ንጉሱ ጭፍሮችን ልኮ አስመጣቸው። እናታቸውም ልጆች ተጠበቁ፣ የዜና ኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ እያለች ትመክራቸውና ታጽናናቸው ነበር። ከዚህ በኋላ እናታቸው ይዛ ወደ ንጉሥ አቀረበቻቸው። ንጉሱም ታላቂቱን የ12 ዓመቷን ጲስጢስን ስታድጊ ከመንግስት የታላላቅ ባለስልጣናት ውስጥ ከአንዱ ጋር አጋባሻለሁ፣ ብዙ ስጦታዎችን እሰጥሻለሁ፣ አሁን ግን ለጣዖቴ ለአጵሎን ስገጂ እያለ ሊደልላት ሞከረ። እርሷም ንጉሱንና የረከሱ አማልክቶችን ረገመቻቸው። ንጉሱም አማልክቶቹና እርሱን ስለረገመች ቅድስት ጲስጢስን እጅግ በጽኑ ስቃይ አሰቃያት። በብረት ዘንግ አስደበደባት፣ ጡቶቿን አስቆረጣቸው። በብረት ምጣድም አድርጎ ከስር እሳት አስነደደባት። ነገር ግን በእሳቱ ውስጥ ሆኖ ስትጸልይ እሳቱ እንደ ጠዋት ጤዛ ቀዝቃዛ ሆነ። በዙሪያው ያሉትና ይህን ተአምር ያዩ ሰዎች ሁሉ በዚች ብላቴና አምላክ እናምናለን ብለው ጮሁ። ወዲያውም ራሶቻቸውን ቆረጧቸውና በሰማዕትነት አረፉ። ከዚህ በኋላ የቅድስት ጲስጢስ አንገት ይቆርጡ ዘንድ ንጉሱ አዘዘ። እንዳዘዘውም አንገቷን ሰየፏትና ሰማዕትነቷን በድል ፈጽማ የክብር አክሊልን ተቀዳጀች። እናቷም ስጋዋን አንስታ ወሰደች። አሁንም ንጉሱ በሁለተኛይቱ ልጅ በቅድስት አላጲስ ላይም እንዲሁ ተመሳሳይ ስቃይን አደረሰባትና አንገቷን አስቆረጠው። አሁንም እናቷ ቅድስት ሶፊያ ስጋዋን አንስታ ከወሰደች በኋላ እንዳትፈራ በማሰብ ስለ 9 ዓመቷ ታናሽ ልጇ ስለ አጋጲስ ጸለየች፣ አጽናናቻትም። ወዲያውም አጋጲስን አንስተው በመንኮራኩር ውስጥ ጨመሯት። የታዘዘ መልአክ መንኮራኩሩን ሰበረውና በሰላም ወጣች። ዳግመኛም ነበልባሉ እስከ ሰማይ የሚደርስ እሳትንም አንድደው በዚያ ይጨምሯት ዘንድ ንጉሱ አዘዘ። ቅድስት አጋጲስም በመስቀል ምልክት አማትፋ ወደ እሳቱ ተወርውራ ገባች። ጌታችንም መልአኩን ልኮ እሳቱን እንደ ውርጭ አቀዘቀዘላት። በዚያ ተሰብስበው የነበሩ ሰዎችም ሁሉ ነጫጭ ልብሶችን የለበሱ ሰዎች በልብሳቸው ሲጋርዷት አይተው እጅግ አደነቁ። በጌታችንም ስም አምነው ምስክርነታቸውን ሲሰጡ ራሶቻቸውን በሰይፍ ቆርጠዋቸው በሰማዕትነት አረፉ። በመጨረሻም የቅድስት አጋጲስንም አንገቷን በሰይፍ ቆርጠው ሰማዕትነቷን በድል ፈጽማ አክሊልን ተቀዳጅታለች። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸውና ከከተማው ውጭ ወስዳ ቀበረቻቸው። በ3ኛውም ቀን መቃብራቸው ላይ ሄዳ በማልቀስ ነፍሷን ይወስድ ዘንድ ጌታችን ለመነችው። ጌታችንም ልመናዋን ሰምቶ ጥር 30 ቀን ነፍሷን ወሰዳት። ምዕመናንም መጥተው ገንዘው ከልጆቿ ጋር ቀበሯት። ከሃዲው ንጉሥ ግን በተአምራት ወዲያው ዓይኖቹ ጠፍተው ስጋው ሁሉ ተሰነጣጠቀ፣ እጆቹም ተቆራርጠው ሰውነቱ ተልቶ ሸቶ ክፉ አሟሟት ሞተ። የሰማዕታቱ ረድኤት በረከት በሁላችን ላይ ይጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።